ሰላም እንዴት ናችሁ? ራሳችሁን ተከላከሉ። የሀገር ዳር ድንበርን በሰራዊት እንደሚጠበቀው ሰውም ከሌላው የሚጠብቀው የራሱ ሉዓላዊነት አለው። ሉዓላዊነት ለአንድ ሀገርና ሕዝብ የክብር፣ የነጻነት፣ የደህንነት ዋስትና ነው። ክብራችንና ደህንነታችን ሉዓላዊነታችን ነው። በጎ ስማችን፣ መልካም ጉርብትናችን ሉዓላዊነታችን ነው። ርኅራኄያችን፣ ምግባራችን፣ እምነታችን ሉዓላዊነታችን ነው። ትዕግስታችን፣ ጽናታችን፣ አይበገሬነታችን ሉዓላዊነታችን ነው። በአጠቃላይ ማንነታችን የሉዓላዊነታችን ዳር ድንበር ነው። እንደ ዳር ድንበር ሉዓላዊነታችንን ከሌሎች ጥቃት ካላስጠበቅን ዋጋ ቢስ ለመሆን ማንም አይደርስብንም። ጆን ድራይደን ራስን መጠበቅ ታላቁ የተፈጥሮ ሕግ ነው ብሏል። የሰው ልቡ ከቸርነት ይልቅ ለክፋት የተመቸ ነው። ብዙ አደገኛ ሰዎች አሉ። ባለንበት ሕይወት ቀንተው እንደነሱ እንድንዝል በመንገዳችን ላይ እንቅፋት የሚያስቀምጡ እሾህ የሚተክሉ። ከእነዚህ አይነት ሰዎች ገለል ማለት አሊያም እነዚህ ሰዎች ከራስ ገለል ማድረግ ለራስ የሚከፈል ውድ ውለታ ነው። ከሕይወት ወደ ሕይወት ውርስ አለ። ከአእምሮ ወደ አእምሮ ስጦታ አለ። አንዳንድ ውርሶች እንደ ሞት የከፉ ናቸው። አንዳንድ ስጦታዎች ላያቸው ተውቦ ውስጣቸው ህልም አጨናጋፊ ነው። መስጠታችሁ ላይ እንጂ መቀበላችሁ ላይ እርግጠኛ አትሆኑ። ማመስገናችሁን እንጂ መመስገናችሁን ልብ አትበሉት። ውለታ ስትውሉ እንጂ ብድራት ስትቀበሉ አትገኙ። በቡም መጠቅለያ የተጠቀለለ እንቁ መሳይ ሞት አለ። በቡም ማሸጊያ የታሸገ ክብር መሳይ ውርደት አለ። ራሳችሁን ተከላከሉ። በሕይወት ዘመኔ ሁሉ ከሰማሁት የሚልቀው እኔም ለሌሎች ከምነግረው የሚበልጠው ምክር ጥቅም ለሌላቸው ነገሮች ሁለት ጊዜ አታስቡ የሚለው ነው። እደግመዋለሁ። ጥቅም ለሌላቸው ነገሮች ሁለት ጊዜ አታስቡ። በሐሳብ ልህቀት ከፍ ብሎ የተሰቀሉ አእምሮዎች በዚህ መርህ በኩል የከበሩ ናቸው። ራሳችሁን ከመርዛማ ሰዎች መከላከያ ምርጡ መንገድ እንዲህ ባለ ስነ ልቡና መዳበር ነው። አብዛኛው ሰው የነቃ ስላልሆነ ለማይረባ ነገር እድሜውን ገብሯል። ለማይሆን ተስፋ፣ ለማይደርስ ህልም ዘመኑን ሰውቷል። ለአንድ ለማይረባ ነገር ዓመታትን የፈጀ ድካም በሕይወት ሲሰላ ምን ማለት እንደሆነ ታውቃላችሁ? ለማይሆን ሰው፣ ለማያዋጣ አብሮነት ራስን ማጣት በምን ይካካሳል? ደግሜ እናገራለሁ። ጥቅም ለሌላቸው ለአንዳንድ ነገሮች ሁለተኛ ዕድል አትስጧቸው። በአንድ ጊዜ ከሕይወታችሁ እንዲወጡ በቃ ወይም አይሆንም ብላችሁ ዳግም እንዳይመለሱ አድርጋችሁ ሸኟቸው። እንዳይሽሩ ሆነው የሚያሙን ጠባሳዎች ሄደው በተመለሱ ሰዎች የተጫርናቸው ናቸው። እንዳይጠገኑ ሆነው የወለቁ ስብራቶቻችን ለማይረቡ ጉዳዮች በተሰጠ ሁለተኛ ዕድል የተዛነፉ ናቸው። እንደ ወርቅ የነጠረ ሐሳብ ካላቸው ሰዎች ጋር አብሩ። ዋጋ ካላቸው ጋር፣ ራዕይ ከሞላቸው ጋር ተዋደኑ። ከየትኛውም ደመናማ ሐሳብ ራሳችሁን እንድትሰውሩ ለራስ ዋጋ መስጠትን ተማሩ። 70 ዓመት ትንሽ ናት፣ 80 ቢሆን እንዲሁ። ከዚች ለሆነች ዕድሜ ደስታችሁን አታስቀሙ። እንደ ጤዛ ለሆነ ዕድሜ፣ እንደ ጥላ ለሆነ ሰውነት ከከንቱ ድካም ራቁ። በማንም ያልታነጸ እናንተና እናንተ ብቻ የምትነግሱበትን የክብር ስፍራ ለራሳችሁ አዘጋጁ። ዓላማችሁ ከትንሽ ጀምሮ እያደገ ወደ ገናናነት የሚሄድ ነው። አሁን ያለንበት የትኛውም ነገር በኋላ የሚያድግ ነው። ነጋችሁን አርቃችሁ በመመልከት ተስፋ ሊያስቆርጣችሁ ከሚሞክሩ ሐሳቦች ጽዱ። የሚያስቀና ማንነት ከታከተ ምናልባትም አቧራ ከለበሰ ማንነት የሚነሳ ነው። ዓላማችሁ ምንም ይሁን ሰንብቶ እንደሚሰፋ በማሰብ ወደኋላ ሊመልሷችሁ ከሚችል ከየትኛውም ኃይል ህልማችሁን ጠብቁ። መንገዳችሁን ከልሉ። ራሳችሁን ተከላከሉ። ሰው በመሆን ውስጥ ቀዳሚው ተጓድላችን ራሳችንን መጠበቅ ነው።
አሁናችሁን ቃኙት። ወደፊት እንዳትሄዱ እያወካችሁ ያለ ነገር ካለ አስወግዱት። ህልማችሁን እንዳትኖሩ የሚያደርግ ኃይል ካለ ራቁት፣ አሊያም አርቁት። አጠገባችሁ በመሆናቸው ያላተረፋችሁባቸው ሰዎች ካሉ ከነሱ ለመራቅ 2 ጊዜ አታስቡ። የአቅማችሁን አድርጋችሁ ላልሰመረ ጉዳይ እየየ አትበሉ። ራስን መከላከል ከዛሬ ብቻ ሳይሆን ከትላንት ታሪክም ጭምር ነው። በትንሽ ኃይል የሚደናቀፍ ህልም አታልሙ። ባይበገሬ ማንነት አይበገሬ ህልም አልሙ እንጂ እንደ ጤዛ ማለዳ ታይታችሁ ረፋድ የምትጠወልጉ አትሆኑ። ነገ ማለት የዛሬ ብርታት መልክ ነው። ቀላል አትሁኑ። 5 ሳንቲም ምንም አይገዛም። ሰው በነፃ ፈቃድ ስር ነው። ራሱን እንደፈለገ ለማኖር ስልጣን ተሰጥቶታል። የምንፈልገው እኛነታችን በእኛ ፈቃድ ውስጥ ካልተፈጠረ በማንም ውስጥ መፈጠር አይችልም። በህይወት፣ በኑሮ፣ በስኬት፣ በአስተሳሰብ፣ በሌላ የተለያየ ነው። ራሳችንን በተቀበልነው ልክ እንጂ በተፈጥሮ መበላለጥ አይደለም። ከራስ ውጭ ያሉ የተጽዕኖ ኃይሎች እንደ ራስ አይሆኑም። 90% የሚሸፍኑ ናቸው። ቀላል ስላለመሆን ስናገር ጣቴን ወደ እያንዳንዳችሁ ቀስሬ ነው። ከባዱ ነው። የትም መቼም ለማንም በተመልካቾቻችሁ አይን አንሳችሁ አትታዩ። ብዙዎች የእናንተን ግዝፈትና ኩሰት አይተው ዓላማቸውን ለማስፈጸም የሚመጡ ናቸው። በኃይል በርቱ፣ በኃይል ኑሩ። ምንም ነገር ባለበት አይቀጥልም። ወይ ያድጋል፣ አሊያም ይቀነጨራል፣ ይጠፋል። ጊዜው እንደሆነ መሄዱን አያቆምም። ዓለምና ዕድል የሚያጎነብሱት ለተዘጋጀ ሰው ነው። ሁልጊዜም የትም ያላችሁን ምርጥ ነገር አዋጡ። በጥቃቅን ደስታና በጥቃቅን ውሎ አትወሰዱ። አንድ የጥንት አሰላሳይ ወደ ጨረቃዋ ተኩስ፣ ጨረቃዋን ባታገኝ እንኳ ከዋክብቱ ልታገኝ ትችላለህ ብሎ ነበር። ስጋና መንፈስ ሁልጊዜም ጦርነት ላይ ናቸው። ነፍሳችን ወደ ላይ፣ ወደ ሰማይ፣ ወደ ከበረው ነገር ትጣራለች። ስጋችን ደግሞ ይህን እንቁ ጉዳይ አጥብቆ ይሸሻል። እናም ወደ ታች ወደ ርካሹ ነገር ይጎትተናል። የማታ ማታ በውሏችሁ ለመርካት ከፈለጋችሁ ራሳችሁን ተከላከሉ፣ ራሳችሁን ተቆጣጠሩ። ለእናንተ ከእናንተ ሌላ ዘብ የሚቆም ምድራዊ ኃይል በፍጹም የለም። የቪዲዮውን ሀሳብ እንደወደዳችሁ በመተማመን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እንድታደርጉ ስንጠይቅ በታላቅ ፍቅርና ትህትና ነው። በተጨማሪም የዚህ ቪዲዮ ሀሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር ከማድረግ ወደኋላ አትበሉ። መልካም ጊዜ ይሆንላችሁ። ቻው።